ይቺ ልጅ ባታረግዝም ኖሮ አትወዳትም ወይስ አታገባትም ማለት ነው? ለምንድን ነው ቃል ኪዳን ያደረክላት? ኖ ይኸውልሽ እቺ ልጅ እኮ ለእኔ ኤክሴ ነች። ገባሽ አይደል? በፊት የነበረ ነገሮች ነበሩ። ከዛ በኋላ ብሬክ አፕ አድርገናል። ከዛ በኋላ ነገሮች እኔ ጋር ከጽጌ ጋር እንደዚህ አይነት ነገሮች ሲፈጠሩ ከጎን የሆነች ገባሽ፣ ብዙ ነገሮችን እንዳልፍ አግዛኛለች፣ አብራኝ ሆናለች፣ ደግፋኛለች። እነዛን ነገሮች ሳይ ይደገፏ ክብሮቷ ምናምን ሳይ አንድ ነገር እርግጠኛ መሆን እፈልጋለሁ አልኳቸው። ጀስት ጓደኞቼንም ራሴ እቺ ከኔ ጋር መሆን ትፈልጋለች ወይ ከኔ ጋር መሆን ትተማመናለች? ከምንም በላይ መተማመኗን ማየት ፈልጌ ነው እውነት ለመናገር ገባሽ። በቃ ጽጌ አልተማመነችብኝም። ቀለበት ስላት ጊዜ ይፈልጋለሁ፣ በዛ ላይ ደግሞ መተማመን አልችልም ማለች እና ቪዲዮ ላይ ራሱ ካይሽ በጣም ደጋግሜ ስናገር የነበረው መተማመን አልችልም ትለኝ ይሆን እሺ እሷ ስንቢ ትለኝ ይሆን ነበረ እና ፕሮፖዝ ለምን አድርጌ በቃ የመጣው ነገር ይምጣ ገባሽ። በቃ ደጋሚ እሷም አይሆንም የምትለኝ ነው እኔ ኤክስፔክት ያደረኩት ለቼክ ለማድረግ እንጂ ሲሪየስ አልነበርክም ማለት ነው። መጀመሪያ እኔ በቃ እርግጠኛ መሆን ፈለግኩ በእሷ ገባሽ አይደል። እቺ ልጅ ፍቅሯ እውነት ነው ወይ እውነት ፍቅሯ ከሆነ ፕሮፖዝ ላድርግልሽ ስላት አክሰፕት ታደርገኛለች፣ ካልሆነ ግን እሷም እንደዛው ልክ በቃ እንደ ጽጌ ነገሮች እዛ ጋር ይቆማሉ ብዬ ነበር ያሰብኩት ቼክ ለማድረግ ማለት ነው። ከዛ ፕሮፖዝ ለማድረግ ስሞክር ያልጠበቅኩትም ማለት የደስታ ጥግን ያሳየችው ማለት በዚህ ልክ ደስተኛ ሆና አክሰፕት አድርጋኝ ምናምን እሺ ስትል ደነገጥኩ ገባሽ አይደል። ኦኬ እቺ ጁነትም ለኔ ፍላጎት አላት ማለት ነው። በቃ ምንም ታይም ላይ ቢሆን በየትኛው ሁኔታ ላይ ቢሆን አክሰፕት አድርጋ ትቀበለኛለች ብዬ ነው ያሰብኩት ገባሽ። ቅድሚያ ለራሱ አልሰጠችም። ይሄን ማዘጋጀት አለብኝ፣ ይሄን መምራት አለብኝ፣ ይሄን ነገር ላስተካከል ጊዜ ስጪኝ ምናምን አላለችም። ጀስት የኔ ፍላጎት ስለሆነ ብቻ ደስተኛ ሆና ተቀበለች። አይ ቲንክ ሪል ፍቅር ነው ያላት ማለት ነው ልጅቷ ላይ የሚተረፈውት እሱ ነው። ተተቀበለኝ ምናልባት ይሄን ነገር ጽጌ አድርገው ቢሆን ብዬ ታመኘው ገባሽ። ጽጌ ነበረች ለእኔ ይሄን ማድረግ ያለባት። ብዙ አመት መቆየታችን ይሄን ያህል ጊዜ እንትን ማለታችን አይደለም ገባሽ። በእኔ በቃ ለሰከንዶች ማለት ስለዚህ አሁን ሪግሬት እያረክ ነው ማለት ነው ከዚህኛው ጋር መሆንህ? አሁን እኔ ምንም አልተቃወምኩትም እና ደግሞ ያለው ነገር እውነት ከሆነ እና ደግሞ አሁን ነው በነገራችን እውነት ከሆነ ማለት ራሱ የጀመርኩት ተረዳሽ። ሁሉም ሰው መመርመር አለበት። እኔ ደግሞ ያው አብረን የነበርነው ታይም ስለማውቀው መመርመሩ ያን ያህል ማመንህ እኮ ራስህ ያረከውን ስለምታውቅ ነው 100% ያመንካት። እቺ ልጅ እስከ ክብሯን ያገኘሃት እንደ ተናገረችው ከሆነ ነው ምናምን የሚባለው ነገር ወደ አብሮ ያመጣ እና አንደርስታንድ አድርጉት እባካችሁ። እኔ አዶ ነው እኔ ጫና መፍጠር ምናምን አልፈልግም። እየፈጠርኩ ሳይሆን ጀስት ራስህን ሆን ራስህ ወሰን ፕላስ ደግሞ እንዳይጎዱ ሁለቱ የምታደርገው ነገር ትክክል ነው ብዬ ነው በእኔ የማስበው። ግን ያ ማለት ደግሞ ሁለቱም ደግሞ እንዳይጎዱ ስትል አንተ ራስ ጉዳት ላይ ከወደክ ደግሞ ለሁለቱም አትሆንም። አስወስን። እኔ ውሳኔ ራስ ነው። ግን የጠየቁ ጥያቄ ለምንድን ነው? ምክንያቱም ከዚች ልጅ ጋር ስትሆን ፕሮፖዝ ስታደርጋት ኦልሬዲ ጥሩ ሪሌሽንሺፕ የነበራችሁ መስሎኝ ነው። ወዶ ጽጌን ስለሆነ ብለህ ማስረዳት አለብን። ከዛ በኋላ በሂደት የምትረሳው ነገር ሊኖር ይችላል፣ ሊቀየር ይችላል። ልጅህን ግን አትከዳ። እሷንም ከዳት ማለት አይደለም ገባ። መጀመሪያም ያጠፋችሁ ነገር ስላለ ማለት ነው። መጀመሪያም እኛ ብዙ ጊዜ ሴቶች እኔ ምን አለች በሉኝ፣ እቺ ልጅ እርጉዝ አይደለችም። ይብሶን ጭራሽ እርጉዝ አይደለችም። ቆይ ወዴ ብዙ ጊዜ ሴቶች በጣም ብዙ ሴቶች ልብ ብላችሁ ካያችሁ ወንድ ልጅ እነሱ ካፈቀሩት ወንዱ የሚሄድባቸው ወይ ደግሞ ፍላጎት እንደሌለው ሲረዱ ማርገዝን ይመርጣሉ። ገባ። ለምን በልጅ ይዘዋለሁ የሚል አስተሳሰብ አለ ብዙ ሴቶች ጋር ማለት ነው። ያንን ነገር ነው እየተጠቀመች ያለችው ስረዳ። ሲቀጥል ደግሞ አንተም በተስፋ ነው በአፏ ነው ያመንካት እንጂ በተግባር ሄደ አስመርምራ እርጉዝ መሆኗን አላረጋገጥክም። መጀመሪያ አረጋግጥ፣ አንድ ስቴፕ ሂድ። ከዛ በኋላ ደግሞ ከሆነች በኋላ ደግሞ ምን ማድረግ እንዳለበት አስባለህ፣ ተወስናለህ ማለት ነው። ከዛ በኋላ ደግሞ ከሆነች በኋላ ደግሞ ምን ማድረግ እንዳለበት አስባለህ፣ ተወስናለህ ማለት ነው። ገባህ? ተረዳኸኝ? ግን ኦልሬዲ አለማመን ራሱ አይጎዳም። አሁን ለምሳሌ ነፍሰ ጡር ነች እና እርጉዝ መሆንሽን ተጠራጠርኩ ማለቱ በራሱ ለእኔ ራሱ ይከብደኛል ማለት ነው። እንደዛ እኮ አይደለም የምትላት አንተ። አሁን ስትወስዳት እኔ ማወቅ እፈልጋለሁ፣ ልጃችን ያለበትን ሁኔታ ማወቅ እፈልጋለሁ ነው እኮ እንጂ መሆንሽና ለመሆንሽን ማወቅ እፈልጋለሁ ብለህ አይደለም የምትወስደው። ገባ? ማንኛውም ሰው እንደሚሰማው እኮ ይሰማናል እና ስላለ ነው አይደል የምትጨነቀው እንደዚህ። ግን ስትወስዳት እኔ አንቺ ከኔ ማርገዝሽን ማወቅ እፈልጋለሁ ሳይሆን ማለት ያለብን
በቃ ልጃችን ያለበትን ሁኔታ ማየት ፈልጋለሁ። አጭር ነው። በእርግጠኝነት እሷ ምሽ ትላለች። ሲቀጥል ደግሞ ማንኛውም ሴት የምታደርገው ነገር ነው። ፍቅረኛዋም ይሁን ባሏም ይሁን ወስዳ እውነቱን ታሳውቃለች። ሲቀጥል ደግሞ ቪዲዮ ላይ ትረዳለች። እሷ እኮ ታያለች፣ ኮሜንት ላይ ታያለች። ሁሉን ነገር እያየችን ነው። እኛ እየጮህን በቲክቶክ በለው በዩቲዩብ በለው ሀሳብ ስንሰጥ እያየች ስለሆነ ይህንን ብትላት ምንም አያስከፋትም፣ እውነት ካላት። ግን አይ እኔ አልፈልግም ሄጄ አልመረመርም ካለች ግን ውሸት ነው። በቃ በዚህ ማወቅ ትችላል። እንደዛ ነው የማስበው። አረ ምንም እርጉዝ አይመስልም። እቺ ዝም ብላ ነው እንኳን ብትል ከተወለደ በኋላ ራሱ ታስመረምራለህ። ይሄ ባናት የመጣ ነገር አናምንም፣ አንቀበልም። እኛ አለቅ ግን እስከዛው ድረስ ቢያንስ የሆነ ስቴፕ አንተ ከጽጌ ጋር መሄድ ያለብህ ድረስ እስክትሄድ የእሷ እርግዝና መታወቅ አለበት። አሁን እኮ ጀስት እኔ እሷ ጋር ሆንኩኝ ስላልኩኝ ነው እንጂ ማለት ነው። እዚህ ጋር እየተከራከራችሁ ያላችሁ በቃ ጽጌ ከአንቺ ጋር ልሆን ብዬ ከጽጌ ጋር ብሆን ጽጌ ከኔ ጋር ምን አትፈልግም ትያታላችሁ ማለት ታፍራላችሁ። ደግሞ የዛኔም አይታችኋት ቀለበት እንኳን ማድረግ እፈልጋለሁ ስትለኝ በቃ ደስተኛ ሆኜ ከምን ጊዜውም በላይ ይህን ታይም ማሳለፍ የለብኝ ብዬ አስቤ ጀስት ቀለበት ያደረግኩለት። የዛኔ የተፈጠረው ነገር አይታችኋል ማብን እንዳለበት እኮ ዳኒ ታውቃለህ። አሁን አንተ ያተፈጠረ ብለህ ሌላ ነገር መስዋዕት መክፈል ማስከፈልም ሆነ መክፈል የለብንም። ያ እናምናለን። አዎ ስህተት ነው። ግን ደግሞ ያንን ስህተት ለማረም ጽጌ ብዙ ነገሮች እየሄደች ነው አይደለም። ኢቨን ይቅርታ እስከማለት ድረስ ደርሳለች። አንድ ሰው ፍጹም አይደለም በሚያደርገው ነገር ገባ። ተሳሳትክና የሆነ ፍቅርን አበላሽተህ እስከ መጨረሻው ድረስ ገደል መክተት አለብህ ማለት አይደለም። የሚሳሳት ሰው እየተራረነ የሚዋደድ ሰው ከዚህም በላይ መስዋዕት ይከፋፈላል። አይደለም ይሄንን ማለት ነው። ስለዚህ አንተ ያለፈውን ይዘህ ሳይሆን ጽጌን እየወደድካት እሺ አትልም ብለህ በመላመት ሳይሆን እስኪ ከአንተ የሚጠበቀውን ነገር አድርግና ከዛ ጽጌ የዛኔ እምቢ ካለች እኛ ደግሞ እሷን እንይዛለን ማለት ነው። ግን ከተቻለ አንድ ላይ ሆናችሁ ላይቭ መታችሁ ብናወራችሁ ደስ ይለናል። ፕሮግራም አመቻችተህ የሆነ ጊዜ ስጠን ቁጭ ብለን ሁላችንም የእህትነታችንን እሷንም አንተንም በኩል አይን አይተን መምከር እንፈልጋለን። አሁን አንተን ብቻህን ብንጨቀጭቀ ምናልባት አንተ ላይ ጫና የፈጠርንብህ ሊመስልህ ይችላል፣ ወይም ደግሞ ልትረዳው ትችላለህ። እሷም ደግሞ የእኛን ስሜት ማወቅ አለባት። ስለዚህ ወይ በእሷ ወይ በአንተ አካውንት ቁጭ ብላችሁ አንድ ቀን እንድናወራችሁ ፕሮግራም ይዛችሁ እንፈልጋለን። ይሄ የሁላችንም ማስተሳሰብ ነው ማለት ነው። እንዴት ነህ ዳንሽ? ደህና ነኝ ወንድሜ። እንዴት ነህ? ደህና ነህ? ሁሉ ሰላም? እንዴት ነው? ምን ተፈጠረ ደግሞ ዳንዬ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ብዙ ተረፍ ይበል እያልኩኝ ዛሬ እንግዲህ እንዳያችሁት ትላንትና የብሱን ጽጌ ለምን ነካችህ፣ ጽጌ ለምን እንደዛ አደረገች እያለ ነበር። ዛሬ እንግዲህ ዳኒ ላይ ገብቶ ልጅቷ ባታረግዝ ወይ ባታረግዝ አትወዳትም አታፈቅራትም ወይ ለጽጌ እልክ ብለህ ነው ወይ እንትን ያልካት ሲባል የድሮ ኤክሴ ናት እና ግን በሷ በጣም ነው የምትተማመንብኝ። ጽጌ ግን ብዙ አመት እንደኖር ነው። አንደኛ አሁን አይደለም ጊዜው አይደለም ነው የምትለው። ሁለተኛ ነገር ደግሞ በእኔ አትተማመንም። እቺ ግን ኤፕሶን ግን በእኔ ትተማመናለች። በእኔ በጣም እርግጠኛ ናት። ያም ነገር ነው እንደዚህ ውስጥ ሊያስገባኝ የቻለው እያለ ነው ማለት ነው። እና ብዙዎቹ ደግሞ አላረገዘችም ተዋት፣ እሷን አውቃ ነው አንተና ጽጌን ለማለያየት ነው ምናምን የሚሉ አሉ። ዳኒ ደግሞ ያው ግማሹ ሌላ ወንድ ከሌላ ሊሆን ይችላል ከወለደች በኋላ አስመርምረው አሁንም ወስዳ አስመርምራት እያሉ ነው። ግን እሱ አምኗል። በቃ ልጁ የእሱ እንደሆነ እንደምታረግዝም ምናምን ሁሉን ነገር አምኗል። ከባለቤቱ ያወቀ ምንድን ነው የሚባል ተረት አለ። ያው እሱ እንግዲህ አምኗል። ያልተጠራጠራትም ክብረ ንጽህናውን እሱ ስለሆነ የወሰደው እንግዲህ መጠራጠር አልፈለግም። ኢቭን አርግ ሲሉት ራሱ ሐኪም ቤት እንሄድና እናስመርምርሽ ስላት ያ ራሱ በጣም ከባድ ነው እያለ ነው። ያው ሰው ደግሞ የጽጌ ደጋፊዎች ናቸው።
ጽጌ እና ዳኒ አብረው እንዲሆኑ ይፈልጋሉ። በነገራችን ላይ ጽጌ ጋር በጣም ብዙ ነገር አለ።